ሰላም ውድ አድማጮቻችን፣ ቸልሲ የሚጠበቀው የግማሽ ፍጻሜ ጨዋታ አለው። ዩጎርደን ከቸልሲ ተጠባቂ የሆነ ጨዋታ ነው። የግማሽ ፍጻሜን ወደ ፍጻሜ ለማለፍ ቸልሲ በኮንፈረንስ ሊጉ የሚጠበቅ ጨዋታ ነው። በዛሬው ፕሮግራማችን ስለ ቅድመ ጨዋታው ግምታዊ አሰላለፉና የቸልሲ አዳዲስ መረጃዎችን የምናደርሳችሁ ይሆናል። ባለፉት 5 ጨዋታዎች ቸልሲ ይህንን ቡድን ማሸነፍ ችሏል። ይህ የስዊድን ቡድን ጠንካራ የሚባሉ የስዊድን ቡድኖችን ማሸነፍ ለቸልሲ ቀላል ነው። ስለዚህ በሮካሎ የሚዘጋጀውን ከ7 ቀናት በኋላ የሚካሄደውን ውድድር ቸልሲ የማሸነፍ እድል እንደሚኖረው ይጠበቃል። ይህ እንግዲህ ለቸልሲ በፍጻሜው ትልቅ ፍልሚያን የሚያመጣለት ይሆናል። ውድ አድማጮቻችን ስለ ጨዋታው ምን ታስባላችሁ? የማሸነፍ እድሉ ለቸልሲስ ምን ያክል ነው ብላችሁ ታስባላችሁ? አዲስ ቡድን ቢሆንም ይህንን ቡድን ማሸነፍ ያስፈልጋል። በቀሪው የቻምፒዮንስ ሊግ ለማለፍ የሚያደርገውን ጨዋታ በፕሪሚየር ሊጉ ያሉበትን ጨዋታዎች በማሸነፍ ማሳካት ይጠበቅበታል። ሊቨርፑል እሁድ የሚደረግ ከሊቨርፑል ጋር ጨዋታ አለው። ኒውካስትል፣ ማንቸስተር ዩናይትድ እና ኖቲንግሃም ፎረስትን ተከታታይ የሚገጥም ይሆናል። ለእነዚህ ጨዋታዎች ዝግጅት ሲባል ቸልሲ የተሻለ ብቃታቸውን ማሳየት ይጠበቅባቸዋል። እንግዲህ ዩጎርደን በጣም የሚታወቀው የፓናቲያኮስና ራፒድ ቪየናን ጥሎ ነው ለዚህ የደረሰው። ጠንካራ ብቃት ላይ የሚገኝ ቡድን አይደለም። ውደድማቻችን አንደኛ በሊጉ በስዊድን ሊግ ማለት ነው 11ኛ ደረጃ ላይ ይገኛል። ለወራጅ ቀጠና የሚፎካከር ቡድን ነው። በዚህ ውድድር ላይ ግን ጠንካራ ተፎካካሪ ሆኖ እየታየ ይገኛል። በአጠቃላይ እንደ ቡድን ቸልሲ በዚህ ጨዋታ ላይ በተለይ የክሪስቶፈር ንኩኩን እና በመሀል በአማካኝ መስመሩ ላይ መሰለፍ እንዲሁም በአጥቂ መስመር ላይ መሰለፍ የሚችለው ነው። ግብ ጠባቂው ሳንቼዝ የማይኖር ይሆናል። ሁለቱም በኤቨርተኑ ጨዋታ ላይ ጉዳት እንዳጋጠማቸው የምታስታውሱት ነው። በአጠቃላይ ቸልሲ በዚህ ውድድር መድረክ ላይ እንግዲህ ማሸነፍ ነው እንደ ምርጫ የያዙት። ምክንያቱም ለዚህ በታዳጊዎች ለሚገነባው ቸልሲ የተሻለ ውጤታማ ያደርገዋል። ውድ አድማጮቻችን በእናንተ እይታ ምን ታስባላችሁ? ግምት ያሰላለፉስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀውቁኝ። የፎፋናና ማርክ ጉይ ለዚህ ጨዋታ አይኖሩም። ፎፋና ከውድድር ዓመት ውጭ ነው። ነገር ግን ለክለቦች ዓለም ዋንጫ የመድረስ እድል ሊኖረው ይችላል። በግብ ጠባቂ በኩል ሳንቼዝ አለመኖሩ ተከትሎ ፊሊፕ ዮርገንሰን የሚጀምር ይሆናል። ቺምፖንግ፣ ቱሲና ድራባዮ እና በዲያሽል እንዲሁም ደግሞ ማርክ ኩኩሬላ ነው ተከላካይ መስመሩን የሚጀምሩት። ጄምስ በዚህ ጨዋታ ላይ ቋሚ ሆኖ የሚጀምር እድል ሊኖረው ይችላል። ነገር ግን በአማካይ መስመር የመሆን እድሉ ይሰፋል። በአማካይ መስመር ላይ ይህንን ተጫዋች ማሰለፍ ላይ ጠንከር ያለ ብቃት ያላቸው የምታውቁት ነው። እንግዲህ ያንን ዓላማ መጋራት እንግዲህ ግድ ይሏል። አንደኛ ኤንዞ ማሬስካ ለዚህ ቡድን ጄምስን በአማካይ መስመሩ ላይ ካይሴዶ ተተኪ አድርገው ይጠቀሙታል። ሌቫ ካልዌል ለቀጣዩ ጨዋታ ለሊቨርፑል ያስፈልጋል፣ ካይሴዶም ያስፈልጋል። ስለዚህ ሁለቱም ተጫዋቾች ለዛ ስለሚፈለጉ ቤንች ላይ ማድረግ የሚያስፈልግ ነው የሚሆነው። ሳንቾ በሳምንት መጨረሻ ስላልተሳለፈ በዚህ ጨዋታ ይጀምራል። ኮል ፓልመር እና ማዱዌኬ የማጥቃት መስመሩን ይመራሉ። ታይሪክ ጆርጅ አጥቂ ሆኖ ይጀምራል። በጣም አስፈላጊ ነው እንግዲህ የሚሆነው። ኮል ፓልመር ለመጨረሻ ጊዜ ጎል አስቆጠረው በጃንዋሪ 14 ነበር። ባለፉት 17 ጨዋታዎች ምንም ጎል አላስቆጠረም። ስለዚህ በዚህ ጨዋታ ላይ ቋሚ ሆኖ ጀምሮ የጎል የማግባት እድሉን መጀመር የሚጠበቅበት ይመስለኛል። በኤቨርተኑና እንዲሁም ደግሞ በጥሩ ብቃት ያሸነፉት የፉልሃሙ ጨዋታዎች ቸልሲን ወደ ሪትም የመለሷቸው ነው። ስለዚህ ቀጣይ ለሊቨርፑል እንዲሁም ለሌሎች ጨዋታዎች ጠንካራ ተፎካካሪ ለመሆን ቸልሲ ጥሩ ስኳዱን ለሊቨርፑል ጨዋታ ማሳረፍ፣ ይህንን ቡድን ደግሞ በተቀያሪ ቤንቹ ማሸነፍ ግድ ይሏል። በቀጥታ የምናልፈው የቸልሲ አዳዲስ መረጃዎችን እናድርሳችሁ። በጣም ባልተጠበቀ ሁኔታ ወደ ደሞቻችን ቸልሲ በውድድር ዓመቱ 4 ጨዋታ እየቀረው የማሊያ ስፖንሰር አግኝቷል። ዳማ ኦፊሻል የሚባል ነው እንግዲህ የቤቶች ልማት ላይ የሚሰራ የክለቦች ዋንጫ ላይ በውድድር መድረኩ ላይ በዓለም የክለቦች ዋንጫ ላይ የቸልሲ ማሊያ ስፖንሰር ላይሆን ይችላል። ነገር ግን በሚቀጥሉት 4 ጨዋታዎች ይህ ስፖንሰር የሚሆን ይሆናል። በኮንፈረንስ ሊጉ 3 ጨዋታዎች ካሉ በ2024-25 ሲዝን ነው እንግዲህ ቸልሲ ምን ያክል እንግዲህ ከፍተኛ የሆነ እድሎችን እንዳሳለፈ የሚታይ ነው። በተለይ በማሊያ ስፖንሰሩ ጉዳይ ከፍተኛ ዋንጋን ይፈልጉ ነበር። ሌላኛው ቸልሲ ጋር በተያያዘ ሌላኛው መረጃ እየወጣ ያለው አስቶን ቪላ በፋይናንሻል ፌር ፕሌይ ምክንያት አንድ ተጫዋች የመሸጥ ግዴታ ውስጥ እንዳሉ ይታወቃል። አንዱ ኦሌ ዋትኪንስ፣ ራምሴና ሞርጋን ሮጀርስ እንደሆኑ የሚጠበቅ ነው የሚሆኑት። በእነዚህ ተጫዋቾች የመልቀቅ እድላቸው ሲታይ ደግሞ እንግዲህ ኦሌ ዋትኪንስ 29 ዓመቱ ላይ ስለሚገኝ የመልቀቅ እድል ሊኖረው ይችላል። ቸልሲ የዚህ አጥቂ ፈላጊ ነው። አርሰናል የሚፈልግ ተጫዋች ነው። ነገር ግን ሌላኛው ሊሆን የሚችለው ደግሞ 2 ተጫዋቾችን ማየት ይጠበቅብናል። ሞርጋን ሮጀርስ እና ጃኮብ ራምሴ ነው። እንግዲህ ሞርጋን ሮጀርስን በትናንትናው መረጃዎቻችን አድርሰናችሁ ነበር። ይህ ተጫዋች በቸልሲ እንደሚፈልግ፣ ነገር ግን ጃኮብ ራምሴን እንጂ ሞርጋን ሮጀርስን አስቶን ቪላ የመልቀቅ ፍላጎት የለውም። ጃኮብ ራምሴም አሁንም በአርሰናል በሌሎች ቡድኖችም የሚፈልግ ጥሩ የአማካይ መስመር በ10 ቁጥር ሚና መጫወት የሚችል ከኋላ ጥሩ የሆነ ድሪብል አቅም ያለው ተጫዋች ነው። ነገር ግን በተለይ የአስቶን ቪላን የፋይናንሻል ፌር ፕሌይን ሁኔታ በሚገባ ለመጠቀም ቡድኖች አሰብስበው ይገኛሉ። አንዱ ቸልሲ ነው፣ ሌላኛው የሚሆነው አርሰናል ነው በዚህ ጉዳይ። ስለዚህ የሚጠበቅ ነው የሚሆነው። ቸልሲ በመስመር ተጫዋቾች በጣም ከሚፈልገው ተጫዋቾች ውስጥ ወይም ደግሞ
የቼልሲ የህልሙ ፊርማ እስከሚባል ድረስ የሚጠራው ኒኮ ዊሊያምስ ነው። ባለፉት 2 ዓመታቶች ይህንን ተጫዋች ለማስፈረም ጥረትን አድርገው አልተሳካም ነበር። ነገር ግን አሁን የሚጠይቀው ደሞዝ ዋጋ በጣም አሳሳቢ ሆኗል። 400 ሺህ ነው ደንማቻችን የሚጠይቀው። ስለዚህ ለቼልሲ ትንሽ አስቸጋሪ ያደርገዋል። ነገር ግን በድርድሩ የሚቀጥሉ ይሆናል ተብሎ ይታሰባል። 400 ሺህ መክፈል እነ ፓልመር በሌሎች ተጫዋቾች ላይ እነ ካይሴዶን ጨምሮ ምን አይነት ክፍያ ሊከፈል ነው የሚል ነው አንዱ ጥያቄ መነሳት የሚጠበቅበት። ሌላኛው እንግዲህ ቼልሲ በአጥቂ መስመሩ ላይ ለማስፈረም የሚፈልገው ትክክለኛው ተጫዋች ማን ነው ሲባል እንግዲህ ኦሲሜን ይባላል አይደለ? ኦሲሜን የሚጠይቀው 250 ሺህ ነው በሳምንታዊ ደሞዝ ኔት ማለት ነው። ስለዚህ ከትርፍ ውጪ ግብር ተከፍሎ እሱ ላይ የሚደርስ ማለት ነው፣ ታክስ ከታክስ በኋላ የሚደርስ። ያንን ተከትሎ እንግዲህ ቼልሲ ከኦሲሜን የበለጠ ድሪም ታርጌት አለው ወይ የሚያስብል ነው። አንደኛ ቼልሲ እንግዲህ በቀኝ መስመርም የግራ መስመር ተጫዋችም እንዲሁም ደግሞ አጥቂ ማስፈረሙ የመጀመሪያ ዓላማቸው እንደሆነ ይታወቃል። ስለዚህ እነዚህ ሁሉ ግን የሚሳኩት በቼልሲ የቻምፒዮንስ ሊግ ተሳትፎ ላይ ነው። ቼልሲ በቻምፒዮንስ ሊጉ ለመሳተፍ ምን አሉበት ካላችሁኝ ደግሞ ጠንካራ ቡድን ነው፣ ጠንካራ ተፋላሚ ሆኖ ዋንጫዎችን ለማሸነፍ ደግሞ የቀሩትን ጨዋታ ማሸነፍ ያስፈልጋል። በተለይ ሊቨርፑል ቻምፒዮን ሆኖ ነው ወደ ቼልሲ የሚመጣው። ስለዚህ ይህንን መዘናጋት ቼልሲ መጠቀም ይጠበቅበታል። ኒውካስትልን ከሜዳ ውጭ የሚያደርገው ጠንካራ ፉክክር የሚጠበቅበት የሴንት ጄምስ ፓርክ ጨዋታ ነው። ያንን ማሸነፍ የሚችል ከሆነ ማንቸስተር ዩናይትድን በሜዳው ኖቲንግሃም ፎረስትን ከሜዳ ውጭ ማሸነፍ የሚችል ከሆነ ወደ ቀጥታ በቻምፒዮንስ ሊጉ ተሳታፊ የመሆን እድሉ ሰፊ ነው። ባለፈው ፕሮግራማችን ላይ እንግዲህ ቶተንሃም ወይም ማንቸስተር ዩናይትድ የዩሮፓ ሊጉን ማሸነፍ ቢችሉ እንኳን በእንግሊዝ ፕሪሚየር ሊግ 5 የቻምፒዮንስ ሊግ ቡድን እንደሚኖር የተረጋገጠ መሆን ይጠበቅበታል። እና ለምሳሌ የምታስታውሱት ነው በውድድር ዓመቱ ላይ ያሸነፈው አትላንታ ነበር። አትላንታ ዩሮፓ ሊጉን ማሸነፉን ተከትሎ ወደ ቻምፒዮንስ ሊግ ተሳትፎ ገባ። ስለዚህ 5 ቡድኖች ተሳትፎ ነበር። ስለ 6ኛ ቡድን ሆኖም የሚቀጥል ነው የሚሆነው። በአጠቃላይ እንግዲህ ቼልሲዎች አሁንም በዝውውር መስኮት ላይ ጠንካራ ተሳትፎን ይጠብቃሉ። ነገር ግን የአውሮፓ ቻምፒዮንስ ሊግ ተሳትፏቸው በጣም ወሳኝ ሆኖ የሚታይ ነው ለደማቻችን። በሌላኛው መረጃ የሚሆነው እንግዲህ ቼልሲ ወደ ስዊድን ያቀናው ቡድን ውስጥ ክርስቶፈር ንኩንኩ አይኖርም። ቀድሜም እንደነገርኳችሁ ማለት ነው። ለውድድር ዓመቱ ላይ ያረቀው ይችላል። ነገር ግን የቡድኑ የስኳድ አባል ሆኖ እንደማይቀጥል ኤንዞ ማሬስካ ተናግረዋል። አሁን ደግሞ ስሙ ከቶተንሃም ጋር እየተያያዘ ይገኛልና ይህ ደግሞ የቼልሲ ደጋፊዎችን የሚያስደስት ሆኖ አልተገኘም። ምክንያቱም ለተቀናቃኝ ቡድን መሸጥን ፍላጎት የላቸውም። አርሰናልም ፈላጊ ሆኖ ይታያል። የአርሰናል ጠንከር ያለ ሆኖ አልወጣም። ነገር ግን የቶተንሃም የክርስቶፈር ንኩንኩ ፈላጊ ሆኖ ይታያል። ስለዚህ በተለይ በጣም ብዙዎቹ የቼልሲ ደጋፊዎች ተቃውሞውን እያስነሱ የሚገኙት ለምንድን ነው ብትሉ ይህ ተጫዋች ከቼልሲ የመልቀቅ ፍላጎት አለው ወይ የሚል ነው። ፍላጎት ካለው እንግዲህ የሚለቅና በሌሎች ቡድኖች የምናየው ይሆናል። ነገር ግን አንዱ የሚሆነው ባየር ሙኒክ ነው። በባየር ሙኒክ ብሄድ የቼልሲ ደጋፊዎች የሚያዝኑበት አይመስለኝም። ነገር ግን በተለይ ደከም ወደ ታለው ቶተንሃም የሚሄድ ከሆነና ስኬታማ የሚሆን ከሆነ ለቼልሲ አስቸጋሪ የሚሆንበት ይሆናል። ደድማዎቻችን እያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። በአዳዲስ መረጃዎች ተመልሰን እንመጣለን። ስለዚህ ላይክ፣ ሼር፣ ኮሜንት አድርጉ። ከዛ ውጭ የዛሬው ጨዋታ ውጤት ግምታችሁን ማስቀምጡልኝ። ይህ እያያ ስፖርት ነው።